ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የብልጽግናው አገዛዝ ሙሉ የውጊያ አቅሙን በመጠቀም በጎንደር ጎጃምና ወለጋ ቀጠናዎች ከባድ የአየር ድብደባ ሲፈጽም በጎጃምና ወለጋ ቀጠናዎች ከድሮን ወደ ሚግ የተቀየረ የአየር ላይ ድብደባ መፈጸሙ ተሰምተዋል። ባለፉት 48 ሰዓታት 28 የሚደርሱ የአየር ድብደባዎችን የፈጸመው አገዛዙ ዝርዝር ወታደራዊ መረጃውንና ጥቃቱ የተፈጸመባቸውን አካባቢዎች ይዘናል። ቀዳሚው መረጃችን ነው። ኮማንዶ ፍቅሩ ሙሉዬ ለአገዛዙ እጁን በሰጠበት ቀጠና የፋኖ ኃይሎች ታላቅ ድል ማስመዝገባቸው ተሰማ። ትግሉ በግለሰቦች ላይ የተንጠለጠለ አይደለም ተብሏል። በጎንደርና በወሎ ቤት አማራ የዋሉ የአውደ ውጊያ መረጃዎችን ቀጥታ ከግንባር ይዘናል። ወደዱም ጠሉም ስልጣን ከኛ እጅ መንጠቅ አይችሉም። ይህንን ያሉት አቶ ሽመልስ አብዲሳ ናቸው። ባለስልጣኑ የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉም ተሰምተዋል። የድርድር ጥሪም አቅርበዋል። አብራችሁን ስትዘልቁ ትሰምታላችሁ። ሶማሊያ ዳግም ወደ እርስ በርስ ጦርነት እየገባች ነው። የሞቃዲሾ መንግስት ከሽብርተኛ ኃይሎች ጋር ከሚያደርገው ፍልሚያ በተጨማሪ ከክልል መንግስታት ጋር ወደ ግጭት ገብተዋል። በግጭቱ ዙሪያ ቱርክ እጁ አለበት የሚል ክስ ከሳውዝ ዌስት ባለስልጣናት ተሰምተዋል። ሁኔታው የሶማሊያን እንደ ሀገር የመቆም ተስፋ ቢስነት ያሳየ ነው ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። የአሜሪካ ጦር ከጀርመን እንዲወጣ ሲጠየቅ ትራምፕ በበኩላቸው በዋይት ሀውስ የምግብ አዳራሽ ስር ግዙፍ ወታደራዊ ግንባታ እየተካሄደ መሆኑን በይፋ አስታውቀዋል። ይህም በአሜሪካ ታሪክ በቤተ መንግስቱ ውስጥ ወታደራዊ ማዕከል መገንባቱ የመጀመሪያው ክስተት ሆኖ ተመዝግበዋል። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አገዛዝ ሙሉ የውጊያ አቅሙን በመጠቀም በጎንደር ጎጃምና ወለጋ ቀጠናዎች ከባድ የአየር ድብደባ ሲፈጽም በጎጃምና ወለጋ ቀጠናዎች ከድሮን ወደ ሚግ የተቀየረ የአየር ላይ ድብደባ መፈጸሙ ተሰምተዋል። የብልጽግናው አገዛዝ ትናንትን ጨምሮ ባለፉት 48 ሰዓታት ከ28 በላይ የድሮንና የሚግ አየር ኃይል ድብደባዎችን እንደፈጸመ ከተለያዩ አካባቢዎች ያሰባሰብናቸው የግንባር መረጃዎች ያሳያሉ። በወለጋ በተከታታይ በቀጠለው የአየር ድብደባ የ48 ሰዓታት መረጃዎች እንደሚያሳዩት በምስራቅ ወለጋ ዞን ጊዳ አያና ወረዳ 4 ጊዜ የድሮን ጥቃት ተፈጽሟል። በዚሁ ወረዳ አንድ ወደ ዲቾ ቀበሌ አሊ በተሰኘች ታዳጊ ከተማ ትናንት መጋቢት 20 ቀን በጠዋቱ በተፈጸመ የድሮን ጥቃት አሊ ትምህርት ቤት ሙሉ በሙሉ መውደሙ፣ ቁጥራቸው በውል ያልታወቀ ንጹሐን የአማራ ተወላጆች የጥቃቱ ሰለባ መሆናቸው ተሰምተዋል። በተመሳሳይ በሆሮ ጉሩ ወለጋ ዞን አቤ ደንጎሮ ወረዳ 2 ጊዜ የድሮን ጥቃት የተፈጸመ ሲሆን ኩታ ገጠም የሆኑት ምስራቅ ወለጋ ዞን ጊዳ አያናና ሊሙ ወረዳዎች እንዲሁም ሆሮ ጉሩ ወለጋ ዞን አቤ ደንጎሮ ወረዳ በሚግ የታገዘ የአየር ድብደባ መፈጸሙን ከአካባቢው ነዋሪዎች ሰምተናል። በተመሳሳይ መረጃ በዛሬው ዕለት ምስራቅ ወለጋ ሊሙ ወረዳ ዋጃ አነስተኛ ከተማ ላይ ለተከታታይ 10 ጊዜ በተሰነዘረ የድሮን ጥቃት በርካታ መንደሮች መውደማቸውን የንጹሃን ጉዳት ማጣራት እንዳልተቻለ እኒሁ ምንጮች ገልጸዋል። ነፍሳቸውን ለማዳን በርካታ አማራዎች ወደ ጫካ ሽሽት መግባታቸውን ከድሮንና የሚግ ጥቃት ቢተርፉ እንኳን የአውሬ ሰለባ ሊሆኑ እንደሚችሉ ገልጸውልናል። በተያያዘ ዜና አቤ ደንጎሮ ወረዳ ውባንጫ አነስተኛ ከተማ ላይ በተሰነዘረ የድሮን ጥቃት ውሃ ሲቀዱ የነበሩ እናቶች መገደላቸውን የገለጹልን ምንጮች ከጠዋት ጀምሮ ከውባንጪ በተጨማሪ አሊና አካባቢዋ በርቀት በከባባድ መሳሪያዎች እየተደበደቡ እንደሚገኙ አክለው ገልጸውልናል። ከዚሁ የአየር ድብደባ መረጃ ሳንወጣ በጎጃምና ጎንደር ከ9 በላይ ጥቃት የተሰነዘረ ሲሆን በጎጃም ከ4ቱ የአየር ድብደባዎች 2ቱ በሚግ የተፈጸሙ መሆኑ ተሰምተዋል። የሚግ ድብደባው ዛሬ መጋቢት 21 ቀን ከረፋዱ 5 ሰዓት እስከ 7 ሰዓት ድረስ ባለው በምስራቅ ጎጃም ማቻከል ወረዳ የቦቅላና አባጫካ ቀጠናዎች ላይ መፈጸሙ ከነዋሪዎች ሰምተናል። የአካባቢው ሕዝብ ጥቃቱን ሸሽቶ ወደ ጫካ የገባ ሲሆን በዚህ የሚግ ድብደባ የደረሰው ጉዳት ምን ያክል እንደሆነ ማወቅ እንዳልቻሉ ገልጸዋል። በተጨማሪም ዛሬ መጋቢት 21 በጎንደር ደራ ወረዳ ከ5 ጊዜ በላይ የድሮን ጥቃት መፈጸሙ ተሰምተዋል። ያለፉት 48 ሰዓታት የአየር ድብደባ መረጃዎች እንደሚያሳዩት የብልጽግናው አገዛዝ በሙሉ የውጊያ አቅሙ እየተዋጋ መሆኑን ነው። በጎንደር ጎጃምና ወለጋ ቀጠናዎች በ48 ሰዓታት ውስጥ 28 የሚደርሱ የአየር ላይ ድብደባዎችን መፈጸሙ የውጊያውን ክብደት ያሳየ ሆኗል። አድማጭ ተመልካቾቻችን ከዚህ በመቀጠል በጎንደርና በወሎ ቤት አማራ የዋሉ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን ስናመራ በዛሬው ዕለት በወሎ ቤት አማራ እንደዚሁም በጎንደር ቀጠና ከባድ አውደ ውጊያዎች ተደርገዋል። በወሎ ቤት አማራ
በሁለት ግንባሮች ማለትም በአማራ ሳይንት ከአማራ ሳይንት አጅባር ከተማ ወደ ደሴ እንደዚሁም ከደሴ ወደ አማራ ሳይንት አጅባር ከተማ ትጥቅ እንደዚሁም ስንቅ ሲቀባበል በነበረው በአገዛዙ ሰራዊት ላይ የሳጅን አባናደው ክፍለ ጦር ማለት በዛሬው የአደረጃጀት 71ኛ ክፍለ ጦር የንጉስ ሚካኤል ራሳ ሊኮር ማለት ነው ከባድ ጥቃት በመፈጸም ከ15 በላይ ያገዛዙ ሰራዊቶች ሲወገዱ ከነዚህ ውስጥ ደግሞ ከ7 በላይ የሚሆኑት ከባድ ጉዳት ደርሶባቸው ወደ አጅባር ሆስፒታል መሄዳቸው ተሰምቷል። ከሆስፒታል በደረሰ መረጃ መሰረት ከነዚህ ውስጥ በርካቶቹ የሻምበል እንደዚሁም የሻለቃ አመራሮች የነበሩ መሆኑን ማረጋገጥ ተችሏል። ይበንድ እንዳለ በዛሬው ዕለት ከተለያዩ ቦታ ላይ ሲንቀሳቀሱ የነበሩ ፋኖ ኃይሎች ላይ ጥቃት ለመፈጸም ከደሴ በተንታ መስመር ላይ መንገድ ለመዝጋት ተንቀሳቅሶ የነበረው ያገዛዙ የጦር ሰራዊትም ከባድ ምት አርፎበታል። በፊቱ የልጅ ኢያሱ ኮር 24ኛና እንደዚሁም 23ኛ ክፍለ ጦር በጋራ በመሆን ባገዛዙ ሰራዊት ላይ በአሁኑ ሰዓት ይህ ዜና እየተናቀረ ባለበት ሰዓት አውደ ውጊያ ላይ ሲሆኑ ከ25 በላይ መማረካቸውን ከቦታው ለጣና ሳተላይት ቲቪ ገልጸውልናል። አውደ ውጊያው አሁንም እየተካሄደ ሲሆን በርካታ ያገዛዙ ሰራዊት መወገዳቸውንም የኮሩ ቃል አቀባይ ገልጾልናል። ይህ በእንዲህ እንዳለ በዛሬው ዕለት በጎንደር ቀጠናም ከባድ አውደ ውጊያዎች እየተካሄዱ ሲሆን በአሁኑ ሰዓትም ከባድ አውደ ውጊያ እየተካሄደ ነው። በተለይም ወደ እብናት ወረዳን ለማስለቀቅ ተንቀሳቅሶ የነበረው ያገዛዙ ሰራዊት በየቦታው በቆረጣና በተለያየ መደበኛ ውጊያ ላይ ከባድ ምት አርፎበታል። በተለይም በአካባቢው በጎንደር ቀጠና እንደዚሁም በጎጃም አካባቢ አጠቃላይ ጦሩን የሚመራው መሐመድ ተሰማን ጨምሮ በርካታ የጦር አመራሮች አዲስ ዘመን ላይ ተቆርጠው ከባድ ድጋፍ ሲጠይቁ እንደነበረና በአካባቢው ከባድ ትንቅንቅ ሲካሄድ ነበረ። እነሱም ለትንሽ መትረፋቸው ተሰምቷል። ነገር ግን ከዘንዘሊማ ጀምሮ እስከ ብናት ድረስ በተለያዩ በጎንደር ቀጠናዎች ላይ አገዛዙ ከፍተኛ ምት አርፎበታል። እስካሁን ከ60 በላይ ያገዛዙ ሰራዊቶች መወገዳቸውም ታውቋል። በተለይም በብናትና በምዕራባዊ ጎንደር ወረዳዎች ላይ የታዲዮስ ታንቱ ክፍለ ጦር ማለትም እንደዚሁም የሁለቱም እዞች የአፋብን ጎንደር ጠቅላይ ግዛት እዝና የአፋብን በላይ እዝ በጋራ በመሆን ወረዳዎችን ለማስለቀቅ ቢሞክርም አገዛዙ ሳያስነኩት ውለዋል። አውደ ውጊያው አሁንም እየተካሄደ ሲሆን በአገዛዙ በኩል በርካታ ጉዳቶች መስተናገዳቸውን ከቦታው መረጃ ደርሶናል። አድማጭ ተመልካቾቻችን ሙሉ መረጃዎችና ቁጥራዊ መረጃዎችን በአካባቢው የሚንቀሳቀሱት የፋኖ አባላቶች ከአውደ ውጊያ አረፍ ሲሉ ሙሉ መረጃዎችን ይዘን እንቀርባለን። ተስፋ ይልሳሉ ነኝ ከዛው ከትግሉ ሜዳ። ኮማንዶ ፍቅሩ ሙሉዬ ለአገዛዙ እጁን በሰጠበት ቀጠና የፋኖ ኃይሎች ታላቅ ድል ማስመዝገባቸው ተሰማ። ትግሉ በግለሰቦች ላይ የተንጠለጠለ አይደለምም ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር ዋና አዛዥ የነበረው ኮማንዶ ፍቅሩ ሙሉዬ ወደ አገዛዙ መኮብለሉ ተረጋግጧል። የግለሰቡን መኮብለል ተከትሎ የብልጽግና መከላከያ ሰራዊት ለመጀመሪያ ጊዜ የአፋብንን ይፋዊ ስም በመጥራት የአፋብን ኮር ወታደራዊ አዛዥ ኮማንዶ ፍቅሩ ሙሉዬ የመንግስትን የሰላም ጥሪ ተቀብሎ እጅ ሰጠ ሲል ዘግቦታል። ይህ ዜና እስከተጠናቀረበት አመሻሽ ድረስ በጉዳዩ ላይ አፋብን ምኒልክ ዕዝ የሰጠው ማብራሪያ ባይኖርም የኮሩ ቀሪ አመራሮች ትግሉ በግለሰቦች ላይ የተንጠለጠለ አይደለም፣ ሰራዊቱ ውጊያ ላይ ነው ብለዋል። ኮማንዶ ፍቅሩ ሙሉዬ ይመራው የነበረው 303ኛ ግዙፉ አሳምነው ኮር 19ኛ ክፍለ ጦር የፋኖ ኃይሎች በአገዛዙ ሰራዊት ላይ ታላቅ ድል መቀዳጀታቸውንም እዙ በግንባር መረጃው ላይ አመላክተዋል። የአገዛዙ ጦር መነሻውን ከላስታ አይና ከተማ አድርጎ ቡግና ወረዳ ቋሩ የተሰኘች ቀበሌ ለመግባት በጉዞ ላይ እያለ ቡግና ወረዳ 08 ደበረ ሩሃ ቀበሌ በፋኖ ኃይሎች በተከፈተበት ማጥቃት በርካታ ሰብአዊ ጉዳት ማድረሳቸውን አፋብን ምኒልክ ዕዝ አስታውቋል። ውጊያው ከትናንት መጋቢት 20 ከቀኑ 8 ሰዓት እስከ ሌሊቱ 6 ሰዓት ድረስ የተካሄደ ሲሆን በዚህም ከቀን እስከ ሌሊት በዘለቀው ውጊያ 1 ብሬን፣ 10 ክላሽኮቭ፣ ከ2000 በላይ የብሬን ተተኳሽ፣ 4500 የክላሽ ተተኳሽና በርካታ የወገብ ትጥቆች በምርኮ ገቢ መደረጉን እዙ በይፋይ የግንባር መረጃው ላይ አረጋግጧል። በተመሳሳይ የአውደ ውጊያ መረጃም አይና ከተማ ሰርገው የገቡት የፋኖ ኃይሎች አይና ገብርኤልና አይና ሽብራ በሚባሉ ቦታዎች ላይ ካምፕ ባደረገው የአገዛዙ ጦር ላይ ጥቃት በማድረስ 28 ሞት ቁጥሩ በውል ያልታወቀ ነገር ግን 2 አምቡላንስና 1 ኦራል ቁስለኛ ማድረግ መቻሉን አፋብን ምኒልክ ዕዝ ገልጸዋል። እነዚህ ድሎች የተመዘገቡት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ 303ኛ ኮር ዋና አዛዥ የነበረው ኮማንዶ ፍቅሩ ሙሉዬ ለአገዛዙ እጁን በሰጠበት ሁኔታ መሆኑ የአማራ የህልውና ትግል በግለሰቦች ላይ የተንጠለጠለ እንዳልሆነ ይልቁንም ህዝባዊ ሆኖ እንደሚቀጥል ያሳየ ነው ተብሏል።
ወደዱም ጠሉም ስልጣን ከኛ እጅ መንጠቅ አይችሉም። ይህንን ያሉት አቶ ሽመልስ አብዲሳ ናቸው። ባለስልጣኑ የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ሲሉም ተሰምተዋል። የድርድር ጥሪ አቅርበዋል። የኦህዴድ ብልጽግናን ድብቅ የፖለቲካ ዓላማ በአደባባይ በግልጽ በመናገር የሚታወቁት ሽመልስ አብዲሳ ከሰሞኑ በደብረ ዘይት ከተማ በነበረ አንድ ስብሰባ ላይ ያደረጉት ንግግር መነጋገሪያ ሆኗል። ሹመኛው ወደዱም ጠሉም ስልጣን ከኛ እጅ መንጠቅ አይችሉም፣ የኦሮሞ ጣፈንታ ከኦሮሞ እጅ መንጠቅ አይቻልም ሲሉ ተሰምተዋል። አወዛጋቢ አከራካሪና አነጋጋሪ ንግግሮችን በማድረግ የሚታወቁት ሽመልስ በአማራ ሕዝብ ላይ የተከፈተውን የዘር ማጥፋት ዓላማ ያለው ጦርነት ለእርሳቸውና ፓርቲያቸው ስልጣን የማጽናት ጉዳይ እንደሆነ ባብራሩበት በዚህ ንግግራቸው ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ሲሉ ሕዝብ ውስጥ ለመደበቅ ጥረት አድርገዋል። ሽመልስ በሚመሩት ክልል የጅምላ ጥቃት ከተከፈተበት የአማራ ሕዝብ በተጨማሪ የኦሮሞ ሕዝብ በሰላም ወጥቶ መግባት የማይችልበት ሁኔታ የተፈጠረ ቢሆንም ሹመኛው የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት ብለዋል። የኦሮሞን ፖለቲካ በቅርበት የሚከታተሉ ታዛቢዎች እንደዚህ ዘመን ኦሮሞን ኦሮሞ ገድሎት አያውቅም ሲሉ ውስጣዊ ቀውሱንና የክፍፍል ደረጃውን ይናገራሉ። በተለይም በከፍተኛ የአካባቢው መከፋፈልና በሃይማኖታዊ ልዩነቶች የተበጣጠሰው የኦህዴድ ብልጽግና ኃይል እንደ ወለጋ፣ ጉጂና ቦረና ባሉ አካባቢዎች በአየር ኃይል ጭምር የታገዘ ውጊያ በማድረግ ለኦሮሞ ሕዝብ ጭምር ምህረት እንደሌለው የጭካኔ በትሩን ማሳየቱን ያውሳሉ። ሽመልስ ግን ይቀጥላሉ። የኦሮሞ ትግል በርካታ ምዕራፎችን አልፎ ድል ያመጣ ቢሆንም የህዝቡን ምኞት እውን ለማድረግ የተገኘው ድል በአግባቡ ልትንከባከቡት ይገባል። የኦሮሞን አንድነት በትምህርት በቴክኖሎጂና በኢኮኖሚ ካጠናከር ነው ማንም ኦሮሞን ወደ ኋላ ሊመልሰው አይችልም። ይህንን ማሻገር ከቻልን ወደዱም ጠሉም የኦሮሞን እጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም በማለት ተናግረዋል። ሽመልስ በደብረ ዘይቱ መድረክ ይህንን ቢሉም እርሳቸው ከተገኙበት ከተማ ዙሪያ ጨምሮ በበርካታ የክልሉ አካባቢ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል ውጊያዎችን በማድረግ ላይ ይገኛል። በእርግጥ ይህ ሁኔታ ያሰጋቸው መሆኑን በሚያሳውቅ መልኩ በዚሁ በደብረ ዘይቱ መድረክ የትግል ስልት ለውጥ እናድርግ ሲሉ ተሰምተዋል። የኦሮሞ ህዝብና ፖለቲከኛው አፉን የሚታገልበትን ስልት መቀየር አለበት ያሉት ሽመልስ አስፈላጊ በነበረበት ጊዜ ኦሮሞ መሳሪያ አንግቦ ታግሏል። አሁን ግን የደረስንበት የትግል መድረክ የሚፈልገው የተመጣጠነና ሚዛናዊ የፖለቲካ ትግል ማድረግ ነው። ሚዛናዊ ፖለቲካ ለመስራት ደግሞ ይህንን አዙሪት መዝጋት አለብን ሲሉ የጃልመሮ ጦር ምን ያክል እንደፈተናቸው አመላክተዋል። በዚህ ያልተወሰኑት ሽመልስ ለኦነግ ታጣቂዎች በማንኛውም ጊዜ ለመደራደርና ለመወያየት ዝግጁ ነን ሲሉ ጥሪ አቅርበዋል። ጠመንጃ ማንሳት ትርፍ የለውም ሲሉ የተሰሙት እኒህ ሹመኛ እርሳቸው እንዳይወድቅ ጠብቁት የሚሉት አገዛዝ በአማራ ህዝብ ላይ ያወጀውን ጦርነት በድል እንዲወጣ የፖለቲካ መመሪያ ከሚሰጡት አንዱና ዋነኛው መሆናቸው ይታወቃል። ከኦነግ ታጣቂ ኃይሎች ጋር ለድርድር ዝግጁ ነን ያሉት ባለስልጣኑ የጠመንጃ አፈሙዝ የኦሮሞን ህዝብ ከመጉዳትና አንድን ቤተሰብ እርስ በርስ ከማጋደል ባለፈ የትውልድን ብልጽግና አያረጋግጥም። የኦሮሞ ፖለቲካ ከደም መፋሰስና ከቂም በቀል መውጣት አለበት ብለዋል። አጠቃላይ ሰሜን ኢትዮጵያን እያወደመ የወለጋ አማራዎች ላይ የዘር ማጽዳት ወንጀል እየፈጸመ መሀል ሸዋ አዲስ አበባን እየዋጠ ያለው ኦህዴድ ብልጽግና በሽመልስ በኩል የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል፣ የሰላም መንገድ በድርድር ይምጣ የሚል ድምጽ ደብረ ዘይት ላይ ቢያሰማም በኦነግ ታጣቂ ኃይሎች በኩል የተሰጠው ምላሽ የለም። ከዚህ ቀደም ከኦነግ ታጣቂ ኃይሎች ጋር በታንዛኒያ ዳሬ ሰላም 2 ዙር ድርድር ተካሂዶ የነበረ ቢሆንም ድርድሩ በሽግግር መንግስት ምስረታ ሀሳብ ላይ ሰፊ ልዩነት በማጋጠሙ መክሸፉ ይታወሳል። በጃልመሮ የሚመራው የኦነግ ታጣቂ ኃይል ጨፌ ምክር ቤቱን ጨምሮ ሁሉም የፖለቲካና የጸጥታ ተቋማት ፈርሰው የሽግግር መንግስት ይመስረት የሚል ሲሆን ኦህዴድ በበኩሉ ለታጣቂ ቡድኑ አመራሮች የተናጠል ሹመት በመስጠት ትጥቅ ማስፋፋት ይፈልጋል። ይህ የፍላጎት ተቃርኖ በበርካታ የክልሉ አካባቢዎች ለቀጠለው ግጭት አይነተኛ ምክንያት ተደርጎ ቢወሰድም ኦህዴድ የወለጋ አማራዎችን ከቀያቸው ለማጽዳት የኦነግ ታጣቂ ኃይሎችን እንደ ሽፋን እንዲጠቀምበት ግጭቱን የወንጀል ባለቤትነትን ለመጋረድ እየተጠቀመበት ይገኛል። ሶማሊያ ዳግም ወደ እርስ በርስ ጦርነት እየገባች ነው። የሞቃዲሾ መንግስት ከሽብርተኛ ኃይሎች ጋር ከሚያደርገው ፍልሚያ በተጨማሪ ከክልል መንግስታት ጋር ወደ ግጭት ገብቷል። ሁኔታው የሶማሊያን እንደ ሀገር የመቆም ተስፋ ቢስነት ያሳየ ነው ተብሏል። በዛሬው ዕለት መጋቢት 21 ቀን የሶማሊያ ፌዴራል መንግስት ኃይሎች የኢትዮጵያ አዋሳኝ ከሆነችው ሳውዝ ዌስት ግዛት ታጣቂዎች ጋር ውጊያ ሲያካሂዱ መዋላቸው ተሰምተዋል። በሞቃዲሾ መንግስት የሚመራው የፌዴራሉ ጦር ለሰዓታት የዘለቀ ውጊያ ካካሄደ በኋላ ከግዛት
ግዛቲቱ ዋና ከተማ ባይደዋ መግባቱን ሶማሊያ ጋርዲያን ዘግቧል። የሳውዝ ዌስት ክልላዊ መንግስት በበኩሉ ቱርክ ያሰለጠነቻቸው የፌዴራሉ መንግስት ወታደሮችና ቱርክ ሰራሽ ድሮኖች ባይደዋ ላይ በተፈጸመው ጥቃት ተሳትፈዋል በማለት በእርስ በርስ ጦርነቱ ቱርክ እጇ እንዳለበት ከሷል። የፕሬዝዳንታዊ ጽህፈት ቤቱንና የባይደዋ አውሮፕላን ማረፊያን የሚጠብቁት በአፍሪካ ህብረት ተልዕኮ ስር በግዛቲቷ የተሰማሩ የኢትዮጵያ ወታደሮች ሲሆኑ ከቀናት በፊት የሶማሊያ ፌዴራል ፓርላማ አባላት በሳውዝ ዌስት ግዛት ቡርሃካባ በተባለ አካባቢ የሚንቀሳቀሱ የኢትዮጵያ ወታደሮች ከግዛቲቱ መንግስት ፍላጎት ውጪ እንቅስቃሴ ያደርጋሉ በማለት መክሰሳቸውን የግዛቲቱ የዜና ምንጮች ዘግበው ነበር። ለግዛቲቱ ወገንተኛ የሆኑት የፓርላማ አባላቱ የኢትዮጵያ ወታደሮች ፌዴራል መንግስቱ በአካባቢው የግዛቲቱን መንግስት የሚቃወሙ ታጣቂዎችን እንዲያደራጅ ፈቅደዋል በማለት ሲከሱ ሰንብተው ዛሬ የሞቃዲሾ መንግስት የሚመራው የፌዴራል ጦር ባይደዋ ከተማን በኃይል ተቆጣጥሯል። የግዛቲቱ ታጣቂዎች ከባይደዋ ከተማ ውጭ ቦታዎችን እንደያዙ የግዛቲቱ የዜና ምንጮች ዘግበዋል። የፌዴራል መንግስቱ ወታደሮች በውጊያ ባይደዋ የገቡት ግዛቲቱ ፕሬዚዳንት አብዱልአዚዝ ላፍታ ግሪን በድጋሚ የተመረጡበትን ቀጥተኛ ያልሆነ ምርጫ ማካሄዷን ተከትሎ ነው። የአፍሪካ ህብረት ሁለቱ ወገኖች ውጥረቱን ከሚያባብሱ ድርጊቶች እንዲቆጠቡ ቀደም ሲል በወጣው መግለጫ መጠየቁን በኩለ ቀን የዜና ወጃ መርሃ ግብራችን መዘገባችን ይታወሳል። ግዛቷ ካለፈው ሳምንት ጀምሮ ከፌዴራል መንግስቱ ጋር ግንኙነቷን ማቋረጧን ተከትሎ የውጭ ጉዳይ ምክትል ሚኒስተሩ ይስሐቅ ሙርሳልን ጨምሮ 3 ምክትል ሚኒስተሮች በፍቃዳቸው ከስልጣን መልቀቃቸው ተረጋግጧል። ከፍተኛ ባለስልጣናቱ ከስልጣን የለቀቁት ፌዴራል መንግስቱ በግዛቲቱ የውስጥ ጉዳይ ጣልቃ ገብተዋል በማለት ነው። በሚኒስተሮች የስራ መልቀቂያ ደብዳቤ ላይ ፌዴራሉ ምላሽ ባልሰጠበት ሁኔታ የኃይል አማራጭ ተከትሎ ወደ ሳውዝ ዌስት ግዛት ዋና ከተማ በውጊያ መግባቱ ሶማሊያን ወደ ኖረችበት የእርስ በርስ ውጊያ የሚመልሳት ሆኗል። የሳውዝ ዌስት ግዛት ከዚህ ውጊያ በፊት የወሰደው እርምጃ ከዚህ ቀደም ጁባላንድና ፑንትላንድ ግዛቶች የሄዱበትን መንገድ ሲሆን የአሁኑ ውጊያ ደግሞ ለሶማሊያ አንድነት ሌላ አደጋ ደቅኗል ተብሏል። የአሜሪካ ጦር ከጀርመን እንዲወጣ ሲጠየቅ ትራምፕ በበኩላቸው በዋይት ሀውስ የምግብ አዳራሽ ስር ግዙፍ ወታደራዊ ግንባታ እየተካሄደ መሆኑን በይፋ አስታውቀዋል። ይህም በአሜሪካ ታሪክ በቤተ መንግስቱ ውስጥ ወታደራዊ ማዕከል መገንባቱ የመጀመሪያው ክስተት ሆኖ ተመዝግቧል። የአሜሪካ የጦር ሰፈሮች በመካከለኛው ምስራቅ መገኘታቸው ከመሪዎቹ በስተቀር በሀገሬው ሰዎች ዘንድ ከሚደርስባቸው መገለል በተጨማሪ ስሜቱ ወደ አውሮፓ መዛመት ጀምረዋል። የአውሮፓውን የተለየ የሚያደርገው በፓርቲ ደረጃ መሆኑ ነው። በጀርመን ፖለቲካ ውስጥ ትልቅ ተጽዕኖ እያሳደረ የሚገኘው የቀኝ ዘመሙ ኦልተርናቲቭ ፎር ጀርመኒ የተሰኘው ፓርቲ በሀገሪቱ የሚገኙ ሁሉም የአሜሪካ ወታደሮች ለቀው እንዲወጡ በይፋ ጠይቀዋል። የፓርቲው ተባባሪ መሪ ቲኖ ክሩፓላ ቅዳሜ ዕለት በሳክሶኒ ግዛት ለደጋፊዎቻቸው ባደረጉት ንግግር ጀርመን ገለልተኛ የሆነ የውጭ ጉዳይ ፖሊሲ እንድትከተል የአጋር ሀገራት ጦርና የኒውክሌር መሳሪያዎች ከሀገሪቱ መውጣት አለባቸው ብለዋል። አክለውም ይህንን ተግባራዊ ለማድረግ የአሜሪካ ጦር ከጀርመን እንዲወጣ በማድረግ እንጀምር በማለት ጥሪ አቅርበዋል። በአሁኑ ወቅት ጀርመን ውስጥ ከ40 ሺህ በላይ የአሜሪካ ወታደሮች ይገኛሉ። ሀገሪቱ የአሜሪካ የአውሮፓ እዝ ዋና መስሪያ ቤትን ጨምሮ ከ10 በላይ ግዙፍ የጦር ሰፈሮችን ታስተናግዳለች። በእርግጥ ጀርመን የአሜሪካ አውሮፓ እዝ ዋና ማዕከል እንድትሆን ፈቃድ የሰጠችው ከሁለተኛው የዓለም ጦርነት በኋላ ከሩሲያ ያለባትን ስጋት ሚዛን ለማስጠበቅ ነው የሚሉ ወገኖች ይህ ጥያቄ አሁን ላይ መነሳቱ ከሩሲያ ዩክሬን ጦርነት መቀጠል አኳያ በጀርመን ሊቃን ተቀባይነት የለውም ይላሉ። ሌሎች ደግሞ የሀገራዊ ብሔርተኝነት ማደግና አሜሪካን በስጋት የመመልከት ሁኔታ መጨመሩ ነው ይላሉ። ጀርመን የሚገኘው የራምስታይን አየር ኃይል ጣቢያ አሜሪካ በኢራን ላይ ለምታደርገው የድሮንና ሚሳኤል ጥቃት እንደ ማስተባበሪያ ማዕከል እያገለገለ መሆኑ ከፍተኛ ተቃውሞ ቀስቅሷል። ኤኤፍዲ የተሰኘው የጀርመን ፓርቲ ጀርመን በሌሎች ሀገራት ጦርነት ውስጥ መግባት የለባትም የሚል አቋም ይዟል። ፕሬዚዳንት ዶናልድ ትራምፕ ለኔቶ አባላት የመከላከያ ወጫችሁን ካላሳደጋችሁ ወታደሮቼን አስወጣለሁ በሚል ሲዝቱ መቆየታቸው ይታወሳል። አሁን ግን የጀርመን ፖለቲከኞች ራሳቸው ወታደሮቹ እንዲወጡ መጠየቅ ጀምረዋል። አዲስ የወጣው የህዝብ አስተያየት ጥናት እንደሚያሳየው የኤፍዲ ፓርቲና የክርስቲያን ዲሞክራትስ ፓርቲ እያንዳንዳቸው 26 በመቶ በማግኘት እኩል ደረጃ ላይ ተቀምጠዋል። ይህም የቀኝ ዘመሙ ኃይል በጀርመን ምን ያክል እያደገ መሆኑ ያሳያል። በአንጻሩ አሁን በስልጣን ላይ ያለው ጥምረት ሶሻል ዲሞክራትስ በታሪኩ ዝቅተኛውን የ14 በመቶ ድጋፍ ብቻ ነው የያዘው። የጀርመን ቻንስለር ፍሪድሪች ሜርስ በአሜሪካና በኢራን መካከል ባለው ጦርነት ላይ ግልጽ አቋም የላቸውም በሚል ከሁለቱም ወገን ትችት እየቀረበባቸው ነው። ቻንስለሩ ትራምፕን ግጭቱን ከማቆም ይልቅ እያባ
እያባባሱ ነው በሚል መውቀሳቸው በዋሽንግተንና በበርሊን መካከል ያለውን ግንኙነት ይበልጥ እንዲሻክር አድርጎታል። ሌላኛው የቀኝ ዘመን ፓርቲ የአሜሪካ ጦር ከጀርመን ይውጣ ማለቱ ደግሞ ለዋሽንግተን መልካም ዜና አልሆነም። ይህ በእንዲህ እንዳለ ትራምፕ በዋይት ሀውስ የምግብ አዳራሽ ስር ግዙፍ ወታደራዊ ግንባታ እየተካሄደ መሆኑን በይፋ ገልጸዋል። ትራምፕ የአገሪቱ ጦር በዋይት ሀውስ የግብዣ አዳራሽ ስር ግዙፍ ወታደራዊ ኮምፕሌክስ እየገነባ መሆኑን አስታውቀዋል። ፕሬዚዳንቱ ይህንን የተናገሩት በኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ ነው። ወታደራዊው ክፍል ከአዳራሹ ስር እጅግ ሰፊ የሆነ ኮምፕሌክስ እየገነባ ነው። ስራውም በጥሩ ሁኔታና ከተቀመጠለት የጊዜ ሰሌዳ ቀድሞ እየተከናወነ ይገኛል ብለዋል። ፕሬዚዳንቱ እንደገለጹት አሁን ያለው የምግብ አዳራሽ ከስሩ ለሚገነባው ግዙፍ ህንፃ እንደ መጠለያ ወይም ሼድ ሆኖ የሚያገለግል ይሆናል። 8361 ካሬ ሜትር የሚያርፈው ይህ ግንባታ $400 ሚሊዮን እንደሚፈጅ ይገመታል። ፕሬዚዳንቱ ግን ከመንግስት ካዝና 1 ሳንቲም አልወጣበትም፣ ወጪው በሙሉ በኔና በለጋሾች የተሸፈነ ነው ሲሉ በአሜሪካ ታሪክ ያልተለመደ አሰራር መከተላቸውን ተናግረዋል። ትራምፕ የግንባታውን ደህንነት አስመልክተው ሲናገሩ ህንፃው ሙሉ ለሙሉ ጥይት የማይበሳው መስታወት ይኖረዋል፣ ጣሪያውና ኮርኒሱ ሰው አልባ አውሮፕላኖችን መከላከል በሚችል መልኩ የተገነባ ነው። በሚያሳዝን ሁኔታ እንዲህ አይነት ነገሮች የሚያስፈልጉበት ዘመን ላይ እንገኛለን ሲሉ የደህንነት ጥበቃው አስፈላጊነቱን ገልጸዋል። ይህ ግንባታ እየተከናወነ ያለው በአሜሪካና በኢራን መካከል ያለው ጦርነትና ውጥረት በከረረበት ወቅት ነው። ትራምፕ ይህንን ግንባታ በይፋ ሲናገሩ ከ7 ሚሊዮን በላይ አሜሪካውያን ኖኪንግ በሚል መሪ ቃል ፖሊሲያቸውን እያወገዙ በተለያዩ ግዛቶች ለተቃውሞ ወጥተዋል። ፕሬዚዳንት ትራምፕ በዋይት ሀውስ ስር እንዲህ ያለ ሚስጥራዊና ጠንካራ ወታደራዊ ማዕከል መገንባታቸው ለወደፊት ሊመጡ የሚችሉ የአየርና የደህንነት ጥቃቶችን ለመከላከል የታለመ ስትራቴጂካዊ እርምጃ እንደሆነ ቢገመትም ሁኔታው በአሜሪካ ታሪክ በቤተ መንግስቱ ውስጥ ወታደራዊ ካምፕ መገንባቱ የመጀመሪያው ክስተት ሆኖ ተመዝግቧል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር